ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? አዳዲስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ውጥረት ባየለበት ወቅት 3 የቀድሞ የትግራይ ኃይል አመራሮች ወደ አዲስ አበባ ሸሹ። የአማራ ብሔራዊ ንቅናቄ አብን ፓርቲ ለወከለው ማህበረሰብ ድምጽ ባለመሆኑ ፓርቲውን ለመልቀቅ መገደዳቸውን የምክር ቤቱ አባሉ ዶክተር አበባው ደሳለው ገለጹ። በኤርትራና ትግራይ ድንበር አካባቢ የሰራዊት እንቅስቃሴ መታየቱን ተከትሎ ዳግም የግጭት ስጋት እያዣበበ ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች እነዚህ መረጃዎች አሁን በዝርዝር የምንመለከታቸው ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር መረጃዎቹ እንሻገራለን። በኤርትራና በትግራይ ድንበር አካባቢ የሰራዊት እንቅስቃሴ መታየቱን ተከትሎ ዳግም የግጭት ስጋት እያዣበበ ነው። በሰሜን ትግራይ ክልል አካባቢ ወታደሮችና ወታደራዊ ቁሳቁሶችን እያሰማሩ መሆናቸውንና ይህም በአፍሪካ ቀንድ ዳግም ግጭት የመቀስቀስ እድልን ከፍ ማድረጉን የቀጠና ዲፕሎማቶችን ዋቢ በማድረግ ብሉምበርግ ዘግቧል። እንደ ዘገባው ከሆነ የወታደራዊ ዝግጅት የመጣው የፕሪቶሪያው የሰላም ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስትና በትግራይ ባለስልጣናት መካከል ባሉ ያልተፈቱ አለመግባባቶች እንዲሁም በሱዳን እየተካሄደ ያለው ግጭት ባሳደረው ተጽዕኖ ሳቢያ ለሳምንታት በዘለቀው ውጥረት በተባባሰበት ወቅት ነው። ለጉዳዩ ቅርበት ያላቸው ምንጮች ለብሉምበርግ እንደገለጹት የኢትዮጵያ ወታደሮችና ትጥቆች በባህር ዳር በኩል ወደ ሰሜን አቅጣጫ እየተጓዙ ሲሆን የኤርትራ ኃይሎችን በትግራይ ክልል ወደሚገኙ አካባቢዎችም ሰፍረዋል። በማህበራዊ ሚዲያ ላይ የሚዘዋወሩና ትክክለኛነታቸው ያልተረጋገጠ ተንቀሳቃሽ ምስሎችም ወታደሮችንና ከባድ መሳሪያዎችን የጫኑ ተሽከርካሪዎች ሲጓዙም አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሳምንት ኢትዮጵያ በቀይ ባህር መዳረሻ የማግኘት የቆየ ፍላጎቷን በድጋሚ ያነሱ ሲሆን የባህር በር ለማግኘት ለኢኮኖሚ እድገት እንቅፋት የሆኑ የሎጂስቲክስ ችግሮችን ለመፍታት ቁልፍ መሆኑንም ገልጸዋል። ጠቅላይ ሚኒስትሩ ከቱርክ ፕሬዝዳንት ረጂብ ጣይብ ኤርዶጋን ጋር በአዲስ አበባ በሰጡት ጋዜጣዊ መግለጫ ኢትዮጵያ የጂኦግራፊ እስረኛ ሆና መቆየቷ ፍትሃዊ ያለመሆኑና የባህር በር የማግኘት ለሀገሪቱ ልማት ወሳኝ መሆኑንም አጽንኦት ሰጥተዋል። ኤርትራ በበኩሏ የጦርነት ዛቻ ስትል መግለጫውን ውድቅ አድርጋለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ሉዓላዊ የባህር በር ለማግኘት ግጭትን እንደ መከራከሪያዎች ማቅረብ ዓለም አቀፍ ድጋፍ የላቸውም ሲሉ ለብሉምበርግ ተናግረዋል። ብሉምበርግ አግሎ እንደገለጸው የ2022 የሰላም ስምምነት አተገባበርን በተመለከተ በተለይም ለተፈናቃዮች መመለስ በምዕራብ ትግራይ አከራካሪ ይዞታዎች ላይ ያለው ቁጥጥርና የፌዴራል መንግስት የህወሓት ኃይሎች ሙሉ በሙሉ ትጥቅ እንዲፈቱ የሚቀርበው ጥያቄ አሁንም መፍትሄ ያላገኙ ነጥቦች ናቸው። በተጨማሪም በድሮን የሚታገዙ ጥቃቶች መፈጸማቸውንና የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ ለጊዜው ማቋረጡንና ወደ ክልሉ የሚገባው የነዳጅ አቅርቦት መስተጓጎሉ ከቅርብ ጊዜ ወዲህ መነጋገሪያም ሆኗል። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ቀጣዩ ያዝንላችሁ መረጃዎች እናልፋለን። የአማራ ብሔራዊ ንቅናቄ አብን ፓርቲ ለወከለው ማህበረሰብ ድምጽ ባለመሆኑ ፓርቲውን ለመልቀቅ መገደዳቸውን የምክር ቤት አባሉ ዶክተር አበባው ደሳለው ገለጹ። የምክር ቤቱ አባል ዶክተር አበባው ደሳለው ባለፉት 5 ዓመታት ውስጥ በምክር ቤቱ የአማራ ብሔራዊ ንቅናቄ አብን ተወካይ በሚል ስም ቢጠሩም ወይም ቢወከሉም ሲንቀሳቀሱ የቆዩት የህዝብን ኃላፊነት ላለመክዳት እንጂ በፓርቲው እምነት እንደሌላቸው ከአሃዱ መድረክ ጋር በነበራቸው ቆይታ ተናግረዋል። ፓርቲው ካለፈው 6ኛ ጠቅላላ ምርጫ ከተካሄደ በኋላ ለአማራ ህዝብ የሚያደርገውን ትግል በፖሊሲ የተደገፈ አቋሙ ምን እንደሆነ በግልጽ ለአባላቱ እንደማያሳውቅም ተናግረዋል። ፓርቲው የአማራ ህዝቦች የተለያዩ ችግሮች ሲደርስበት በዝምታ ያልፋል ሲሉ የከሰሱት ዶክተር አበባው በዚህ ምክንያት ራሳቸውን ማግለላቸውንም ገልጸዋል። አማራጭ ፓርቲ በመቀየር ወደ ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን በመወከል በቀጣይ በግላቸው በ7ኛው ጠቅላላ ምርጫ ለመወዳደር ዝግጅት እያደረጉ መሆኑን ከአሃዱ መድረክ ጋር በነበራቸው ቆይታ ተናግረዋል። የአማራን ህዝብ በግጭት ምክንያት ሲፈናቀል ማንነትን መሰረት ያደረገ ጥቃት ሲደርስበት በስሙ የሚጠራው ፓርቲ ዝምታን በመመረጡ ፓርቲው በፈቃደኝነት ራሳቸውን ማግለላቸውንም አስታውቀዋል። የትኛውን ፓርቲ የወከለው ህዝብ ጥያቄ ይዞ ፖለቲካዊ ትግል ማድረግ እንዳለበት ተናገሩ ዶክተር አበባው በጊዜያዊ ጥቅም ተታሎ የህዝብንና የሀገርን ኃላፊነት መርሳት ውጤታማ እንደማያደርግም ገልጸዋል። አክለውም እንደ ሀገር የሚነሱ የህዝብ ጥያቄዎች የሚመልሱት በተናጥሎ ታግሎ ሳይሆን በጋራ መቆም ሲቻለው ብለዋል። ካለፈው ስህተት በመማር በጋራ በሰላማዊ ትግል መቆም ያስፈልጋል ሲሉ አንስተው በዚህ መንገድ የህዝብ መብት ማስከበር አይቻልም ብለዋል። ውጥረት ባየለበት ወቅት 3 የከፍተኛ የትግራይ ኃይሎች ከፍተኛ አዛዦች ወደ አዲስ አበባ ሸሹ። 3 የቀድሞ የትግራይ ኃይል አዛዦች በዚህ ሳምንት ትግራይን ለቀው በመውጣት ወደ አዲስ አበባ መግባታቸውን አዲስ ስታንዳርድ አረጋግጧል። ብርጋዴር ጀነራል ጉኦሽ ገብሬ፣ ብርጋዴር ጀነራል ከበደ ፍቃዱና ኮሎኔል ንጉሱ ወልደ ገብርኤል የተባሉት እነዚህ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት ከፍተኛ የአመራር ቦታዎችን የያዙም ነበሩ። ይህ የተሰማው የፕሪቶሪያ ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስቱና በትግራይ ባለስልጣናት መካከል ባልተፈ
በተፈቱ አለመግባባቶች ምክንያት ለሳምንታት የዘለቀው ውጥረት እየተባባሰ በመጣበትና ወታደራዊ ዝግጅቶች እየተደረጉ ባለበትም ወቅት ነው ብርጋዴር ጀነራል ጉዑሽ ትላንት አርብ ዕለት ለአዲስ ስታንዳርድ በሰጡት ቃል ሶስቱ መኮንኖች ረቡዕ ዕለት አዲስ አበባ መግባታቸውንም አረጋግጠዋል። ህይወታችንን መምራት አልቻለም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችንን አስቸጋሪ አድርገውብናል ያሉ ሲሆን ወደዚህ የመጣ ነው የራሳችንን ዘዴ ተጠቅመን ነው ሲሉ ማክለዋል። ከትግራይ መውጣታቸው ሁኔታ በአዲስ አበባ ስላላቸው እቅድ የጠየቁት ብርጋዴር ጀነራል ጉዑሽ ቀጣይ እርምጃቸውን ከመግለጻቸው በፊት በመጀመሪያ ከሌሎች ሁለት የቀድሞ አዛዦች ጋር እንደሚመክሩ ተናግረዋል። በቀድሞ የትግራይ ክልል ውስጥ 15ኛ ክፍለ ጦር አዛዥ የነበሩት ብርጋዴር ጀነራል ጉዑሽ በጥር ወር አጋማሽ በትግራይ ሰላምና ጸጥታ ቢሮ ቁጥጥር ስርም ውለው ነበር። ቢሮ በወቅቱ እርምጃውን የውስጥ የጸጥታ ጥበቃ ተግባር በማለት የገለጸው ሲሆን ዓላማው በወታደራዊ መዋቅሩ ውስጥ ስርዓትና ተጠያቂነትን ለማስፈን እንደሆነ እና እንደማንኛውም ግለሰብ ከህግ በላይ እንዳልሆነ ገልጾም ነበር። አቃቢ ህጉ በወቅቱ ከጥላት ጋር በመመሳጠር ሰራዊትን ለመበተን የታለሙ ተግባራትን በመፈጸም ከፍተኛ ወታደራዊ አመራሮች የሚሰጡ ትዕዛዞችን በመጣስ እንዲሁም የሰራዊቱን አንድነትና ዝግጁነትን በማዳከም ወንጀልም ከሷቸው ነበር። ይህ ውጥረት የጀመረው በጥር ወር 2017 ዓ.ም ሲሆን በህወሓት ውስጥ በተፈጠረው የጎራ ክፍፍል ምክንያት ብርጋዴር ጀነራል ጉዑሽ ከበደና ኮሎኔል ንጉሴን ጨምሮ አንዳንድ አዛዦች የደብረጽዮን ገብረ ሚካኤል ወገን በመደገፍ የትግራይ ጊዜያዊ አስተዳደር ለማፍረስ የቀረበውን የውሳኔ ሀሳብ በመቃወም ከወታደራዊ አመራር ስብሰባ ረግተው በወጡበት ወቅት ነው ብርጋዴር ጀነራል ጉዑሽ በቁጥጥር ስር ከዋሉ በኋላ በትግራይ ጸጥታ ኃይሎች የመጀመሪያ ደረጃ ፍርድ ቤት የቀረቡ ሲሆን አቃቢ ህግም ጉዳዩን ይበልጥ ለመመርመር ተጨማሪ ጊዜ ሰጥቶም ነበር። በኋላ ቤተሰቦቻቸው ያሉበት ቦታ እንዲገለጽላቸው ጠበቃ እንዲያገኙና ዘመድ እንዲጠይቃቸውም ስጋታቸውን ገልጸዋል። እንዲሁም ህገ መንግስታዊ መብቶቻቸው ተነፍገዋልም ሲሉ ቅሬታ አቅርበው ነበር። ከነዚህ እውነቶች በፊት የትግራይ ህዝብ ዲፕሎማሲ ፎረም በእነዚህ ሶስት አዛዦችና በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መካከል እርቅ እንዲወርድም ምቹ ሁኔታ ለመፍጠር በሚል ዓላማ ስብሰባ ማካሄዱንም ተዘግቦ ነበር። ይህ ጥረት በህዳር ወር 2015 ዓ.ም የተፈረመውን የፕሪቶሪያ የሰላም ስምምነትን ተከትሎ የቆዩ ልዩነቶችን ለመፍታት በበኩሉ ተዋናዮች በሲቪክ መሪዎችና በአስታራቂዎች እየተደረገ ያለው ሰፊ ጥረት አካል ነው። የፕሪቶሪያ ስምምነት በትግራይ የነበረውን ጦርነት በይፋ ቢያቆምም ባልተፈቱ ፖለቲካዊ አመለካከቶች ምክንያት በቀድሞ አጋሮች መካከል ጥርጣሬና አለመተማመንም እንዲሰፍን አድርገዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስከነገናኝ ድረስ በደህና ቆዩ።